ሴቶች ይሄ ቪዲዮ ለእናንተ ነው። በተለይ ያላገባችሁ ከሆናችሁ አሁን ከዚህ በኋላ የምነግራችሁን 4 ባህሪዎች ያሉት ወንድ አጠገብሽ ካለና ምናልባት ፍቅረኛሽም ከሆነ ጮኛሽም ከሆነ ወይ ደግሞ ዙሪያሽ ያለ የሆነ ሰንበዲ የምታውቂ ወንድ እንደዚህ አይነት ባህሪዎች ካሉት እንዳታጩ ባጭሩ አግቢው ለማለት ፈልጋለሁ። ኦኬ እስቲ ወደ መጀመሪያው እንለፍ። በመጀመሪያ ደረጃ ምን አይነት ወንድ ቢሆን ነው ማጣት የሌለብሽ? መጀመሪያው ታማኝ ወንድ። አሁን ይሄን ስናገር አንዳንዶቻችሁ በዚህ ጊዜ ታማኝ ወንድ አለ እንዴ የሚል ጥያቄ የሚፈጠርባችሁ ሴቶች ልትኖሩ እንደምትችሉ አስተውላለሁ። መልሴ ባጭሩ አዎ አለ ነው አለ። ምክንያቱም ምንም ነገር ያው የሀገሬ ሰው ስተርት ምን ይላል መሰላችሁ ከልብ ካለቀሱ እንባ አይገድም ይላልና ልክ እናንተ እንዴት ነው የሆነን ወንድ ከልባችሁ ስታፈቅሩ ታማኝ ናችሁ አይደለ? ለዛውን ታማኝ አይደለም የምትሆኑት። አንዳንድ ሴቶችን አስተውላለሁ በእርግጥ የፍቅር ግንኙነት ውስጥ እያሉ ኢቭን ትዳር ውስጥ ራሱ እያሉ ከሌሎች ወንዶች ጋር ግንኙነት ያላቸው ሴቶች እንዳሉ አውቃለሁ አስተውላለሁ። ነገር ግን ጥያቄው እሱ አይደለም። እውነተኛ ፍቅር ሲይዛችሁ ምን አይነት ባህሪ ነበር እናንተ የምታሳዩት? የመጣው ወንድ ሁሉ እንዲያወራሽ ፈቃደኛ ትሆኛለሽ? በቃ የመጣው ወንድ አትሆኝም ማለት ነው። ወንድም እንደዛ ነው። እውነተኛ ፍቅር ውስጥ ሲሆን ወንድና ከልቡ ሲያፈቅር ታማኝ ነው። ስለዚህ በዙሪያሽ ያለ ወንድ ታማኝ ከሆነ ያን ወንድ በፍጹም ማጣት የለብሽም። አሁን ጥያቄው እዚህ ጋር ነው። ታማኝ መሆኑን በምንድን ነው የምናውቀው? ኦኬ ታማኝ መሆኑን ከምታውቂባቸው ነገሮች መካከል የመጀመሪያው ካንቺ የተደበቀ ምንም ነገር የለውም ላይፉ። ለምሳሌ ስራ ቦታው፣ ማህበራዊ ህይወቱ፣ ከቤተሰቡ ጋር ያለው ግንኙነት፣ ኢቭን የሚጠቀማቸው ሶሻል ሚዲያዎች ራሱ ግልጽ ናቸው ላንቺ። ምንም የተደበቀ ነገር የለውም። ስለዚህ በእንደዚህ አይነት ህይወት ውስጥ ላንቺ ራሱን ሰሚት አድርጎ ያለ ወንድ ካለ እንዴ ምንድነው የምትፈልጊው? እስቲ ምን አይነት ወንድ ነው ከዚህ በላይ የምትፈልጊው ንገሪኝ። ምን አይነት ወንድ? ምክንያቱም በዚህ ዘመን ላይ እንኳን አይደለም የፍቅር ግንኙነት ገና ጮኝነት ወደ ትዳር ያልገባ ብዙ ሰው ያላወቀው ነገር ይቅርና ትዳር ውስጥ ራሱ እኮ ተኮኖ ከባድ ጊዜ ላይ ያለነው። ሰው ትዳር ውስጥ ሆኖ ቺት የሚያደርግበት ዘመን ላይ ያለነው። በእርግጥ ያው ቺት የሚያደርጉበት ምክንያታቸው ቢለያይም በእርግጥ ያው ቺቲንግ ነው፣ ያው ፍቃድ ነው፣ ግዴታ አይደለም። ግን እንዴት ነው ሰው ፈቅዶ በዛ ድረስ ትዳር ውስጥ የሆነ የሚሄድበት መንገድ ላይ በዚህ ዘመን ላይ ሆናችሁ ታማኝ ወንድ ማግኘት መቻላችሁ በጣም እድለኞች ናችሁ። ካገኛችሁ ደግሞ ታገኛላችሁ። እውነተኛ ፍቅር ከያዘው ከናንተ ያው እንደ ለምንድን ነው ታማኝ ነው? ታማኝ ነው ያው ቅድም እንደነገርኳችሁ ነው። ከልብ ካለቀሱ እንባ አይገድም ስለሚባል ቺት ካረገብሽ ወይ ደግሞ ከሌላ ሴት ጋር ከያሹ ጥያቄው መጀመሪያውኑ አንቺን ይወድሻል ወይስ ያፈቅርሻል ወይ የሚለው ጥያቄ መነሳት ያለበትና እንግዲህ የመጀመሪያው ማጣት የሌለባችሁ ወንድ ታማኝ ወንድ ነው ማለት ነው። ኦኬ ሁለተኛ በፍጹም ማጣት የሌለብሽ ወንድ በስሜት የበሰለ ወንድ ነው። በስሜት የበሰለ ወንድ ማለት ብዙ አይነት ዴፊኒሽኖች አሉት። ለምሳሌ በመካከላችሁ ግጭቶች ሲፈጠሩ፣ አለመግባባቶች ሲፈጠሩ ከመጫጫ ከመደናቆር ይልቅ በመነጋገር ለመፍታት የሚሞክር ወንድ። አንዳንዶች እንደዛ ነው የፈቱታ ችግሮቻቸው መጫጫ አረ ቦክስ ሁሉ ያላቸው አሉ። እና ያ መንገድ እኔ ልክ ነው እያላስብ ደባደቡ ጥሉስ መግባቱ ምናምን አይደለም። ለምን ትደባደባላችሁ? ከሆነ የሚሆን ነገር ነው፣ ካልሆነ የሚቀር ነገር ነው ግንኙነት እንጂ ግዴታ የሆነ ጸብ ውስጥ እና ጥሉስ መግባት ያለባችሁ ነገር ነው ብዬ አላስብም። ስለዚህ እያልኳቸው ያለሁት ምንድነው ስሜታዊ ብስለት ማለት ነገሮችን በተረጋጋ መንፈስ የሚመለከት የመጀመሪያ አርቆ የሚያስብ ነገሮች ላይ ዲፕ የሚያይ ለነገ የሚሻልሽ ነው የምነግርሽ። አሁን አንዳንዶች እንደዚህ አይነት ወንድ ከየት ይገኛል፣ እንደዚህ አይነት ወንድ ከየት ይመጣል ልትሉ ትችላላችሁ። ይመጣል። ለምን አይመጣም? እናንተ ከታገሳችሁ በታማኝነት ራሳችሁን ወደዛ ስቴጅ ለማድረስ ብቁ ከሆናችሁ ምን ችግር አለ? ይመጣል። ብዙ ሴቶች የተቸገራችሁት ምን እንደሆነ ታውቃላችሁ? ገና ያልደረሱ ወንዶች እንጭጭ ወንዶችን እየጠበሳችሁ ሲታዩ ፊዚካላቸው ትልቅ ነው፣ ጺም አላቸው፣ አለባበሳቸው የትልቅ ሰው ይመስላል። አመለካከታቸውና አስተሳሰባቸው ግን ገና የ12 ዓመት ወንድ ገና የ15 ዓመት የ16 እና የ17 ዓመት ወንድ ነው እየጠበሳችሁ ያላችሁት። ምን እንደሆነ ባይገባኝም በዚህ ዘመን ላይ ደግሞ አንዳንድ ወንዶች በቃ ስተዋቸው ትልቅ ነው ይመስሉት።
ፊዚካላቸው ትልቅ ነው፣ ምናምናቸው ትልቅ ነው፣ ግን ቀረብ ብላችሁ ስትመለከቷቸው አይኪዋቸው በጣም የወረደ ነውና በብስለት የሚያምን ወንድ ከሆነ የሚያምን ወንድ ስልሽ በቃ ነገሮች ላይ ችግሮችን ሲፈታ በመካከላችሁ ግጭቶች ሲኖር አለመግባባቶች ሲኖር እንዲሁም ከሰዎች ጋር ባለው ግንኙነት ግጭቶች ውስጥ በሚገባ ሰዓት ላይ ነገሮችን በተረጋጋ መንፈስ ችግሮችን ለመፍታት ሙከራ የሚያደርግ ወንድ ይሄ ወንድ መሪ መሆን ይችላል። በነገራችን ላይ ትዳር ውስጥ ገብቶ ባል መሆን ይችላል። ለልጆቹ አባት፣ ለአንቺም ጀግና ባል መሆን ስለሚችል በስሜት የበሰለ ወንድ እንዳያመልጥሽ እንዳታጩ ለማለት ፈልጋለሁ ማለት ነው። በሶስተኛ ደረጃ ልታጩ የማይገባ ወንድ ምን አይነት ወንድ ነው? ላንቺ አክብሮት ያለው ወንድ። ላንቺ አክብሮት ያለው ወንድ ማለት በሰዎችም ፊት ሊሆን ይችላል፣ ለብቻችሁም ስትሆኑ ሊሆን ይችላል፣ ማህበረሰብ ውስጥም ሊሆን ይችላል፣ ስራም ቦታ፣ የትም ቦታ ላንቺ ክብር ያለው ወንድ ከሆነ ለምን ትታየዋለሽ? ለምን ታጨዋለሽ? አንዳንድ ሴቶችን አስተውላለሁ በተለምዶ የሚጠራ ቋንቋ አሁን ዱርዬ ተብሎ የሚጠራ ቋንቋ አለ። ዱርዬ ብዬ ብጠራው የህይወት ትርጉም ያልገባው ነው ብዬ ነው የማስበው በግሌ። ምክንያቱም አንዴ ለሚኖር ህይወት የተመታ ላይፍ ለመኖር ሰው ራሱን አሳልፎ መስጠት ከቻለ መቀየር እየቻለ መለወጥ እየቻለ ራሱን አሳልፎ ከሰጠ ለእኔ ያ ሰው ዱርዬ ነው፣ በቃ ተስፋ የቆረጠ ነው ብዬ ነው የማስበው። ዱርዬ እኔ የማውቀው ትክክለኛ ዴፊኒሽኑ በጣም ጠንካራ ማይበገሩ ጠንካሮች በት የሚሉ ሰው የማይረብሹ እንጂ ይሄ በየመንደሩ ጮጮቢያቸውን እየመዘዙ እንትናቸውን እያጫጫሱ እንደፈለጉ ላይፋቸውን የሚቀጩት እነሱ አይደሉም። እነሱ ተስፋ የቆረጡ ሰዎች ናቸው። ስለዚህ አንዳንዶች ግን ከማይሆን ወንድ ጋር የምትጀምሩ ግንኙነት አላችሁ ሴቶች። ምንድን ነው የሆናችሁት? ቆይ እስቲ እኔ ልጠይቃችሁ። ነገ ህይወትሽን አትፈልጊው? ነገ አግብተሽ ወልደሽ የተረጋጋ ስቴብል የሆነ ላይፍ መምራት አትፈልጊ? ታዲያ የተረጋጋ ህይወት መኖር የምትፈልጊ ከሆነ ጤነኛ የሆነ ህይወት መኖር የምትፈልጊ ከሆነ ቤተሰቦችሽን የሚያስደስት ማህበረሰቡን የሚጠቅም ልጆችሽን የሚጠቅም አንቺንም የሚጠቅም ህይወት መኖር የምትፈልጊ ከሆነ ከማይሆንሽ ሰው ጋር ምን ትሰሪያለሽ? ለመለወጥ ፈቃደኛ ካልሆነ ሰው ጋር ምን ትሰሪያለሽ? ለምን ዞር አትይ? እታዘባለሁ ብዙ ጊዜ አይሆንም። አንዳንድ ወንድ በቃ አይሆንም ስልሽ ያ ወንድ አይቀየርም ሳይሆን በቃ ባንቺ ባለሽበት ሰዓት በዛ ሰዓት ያ ወንድ አይቀየርም። ያ ወንድ ምናልባት ከሆነ ጊዜ በኋላ ህይወት ሲገባው በዚህ በግራ በቀኝ ሲጠርበው ተስፋ ሲያስቆርጠው ሊሆን ይችላል የሚቀየር። እሱን ካልለወጥኩ ካልቀየርኩ ብለሽ ትጋጋጫለሽ። የሚለወጠው ሰው እኮ ለመለወጥ ፍላጎት ያለው ነው። ለመለወጥ ፍላጎት ያለው ብቻ ደግሞ ሊቀየር አይችልም። አንድ ስቴፕ የሚራመድ እንዴ ያን ነገር አላደርግም ብሎ የወሰነ ሰው እዛ ሰፈር ምን ይሰራል? ቢያንስ አይርቅም እንዴ? ቢያንስ ዞር አይልም እንዴ? እዛው ሆኖ ተዋዋል። ዛሬ አንድ በቃ ነገ ከነገ ወዲያ ረፊ እንጂ በገዛ ህይወትሽ ነው ይቀለልሽ ያለሽ። በገዛ ህይወትሽ እያሾፍሽ ነው ያለሽ። ሶ ላንቺ አክብሮት ካለ ወንድ ጋር እንጂ አክብሮት ከሌለው ወንድ ጋር አብረሽ ከሆንሽ ጎሄድ መብትሽ ነው። የገዛ ህይወትሽ ነው። ማንም የሚያስገድድሽ የለም። ማንም ብትመከሪ ለራስሽ ነው። ታይ ብትባይ ረፊ ቅርብሽ ይሄ ሰው ምናምን ብትባይ ለራስሽ ነው። ምናልባት የለመድሻቸው አንዳንድ ጊዜያዊ ልማዶች የጊዜ ናቸው። ምናልባት አስለምዶሽም ከሆነ ወይ ደግሞ ለምደሽ ከሆነ ጊዜያዊ ናቸው። ልክ እውነተኛ ህይወት ሲመጣ አብሮ መኖር፣ አብሮ በአንድ ጎጆ ጥላ ስር ሆኖ መኖር፣ መተሳሰብ፣ አስቤዛውን፣ የቤት ኪራዩን፣ የልጆች የትምህርት ቤት ወጪ፣ የራሶቻችሁን ወጪ የሚባል ከዛ ደግሞ የዛ ሰዓት አይከብዳችሁም? እና ተረጋግተሽ ብትወስኝ አይሻልም? ምን ይላል? የታናሽ ወንድምም የታላቅ ወንድም ምክር ነው እየመከርኩሽ ያለው ከሰማሽ። እና ላንቺ አክብሮት የሌለ ወንድ ጋር አብረሽ ባትሆኚ ጥሩ ነው። እና ላንቺ አክብሮት ካለው ኦኬ ይሄ ወንድ እንዳይመጥሽ። በአራተኛ ደረጃና የመጨረሻው ማጣት የሌለብሽ ወንድ ምን አይነት ወንድ ነው ከተባለ ላይክ ረሳችሁ አይደለ? ይሄን ቪዲዮ እስካሁን እያያችሁ ላይክ አላደረጋችሁ አንዳንዶቻችሁ፣ እስቲ ላይክ አድርጉት አንዴ። አዳዲስ ከሆናችሁ ደግሞ ሰብስክራይብ የሚለው ምልክት በመጫን ቤተሰብ መሆን ትችላላችሁ። ማማከር ትፈልጋላችሁ በግል እኔም በግል አግኝታችሁ ሃሎ ፍሬዘር እንዴት ነህ እንደዚህ ገጠመኝ ማለት የምትፈልጉ ከሆነ ያው ስክሪን ላይ ያስቀምጥኩላችሁ። ዩዘር ኔሙ ለቴሌግራም ነው፣ ስልክ ቁጥሩ ደግሞ ዋትስአፕ ላይ እና ኢሞ ላይ እንድትደውሉበት ቴክስት እንድታስቀምጡበት ነው። ዳይሬክት ብትደውሉበት አይሰራም ማለት ነው። ኦኬ ወደ መጨረሻው ነጥብ ያልፋለሁ። በአራተኛ ደረጃ
ማጣት የሌለብሽ ወንድ ምን አይነት ወንድ ነው ከተባለ የጋራ ራዕይ እንዲኖራችሁ የሚፈልግና እንዲኖራችሁ የሚያደርግ ወንድ። የጋራ ራዕይ ምን ማለት መሰላችሁ? በእያንዳንዱ ንግግሮች ውስጥ እንዲሁም በእያንዳንዱ ድርጊቶች ውስጥ እኔ ሳይሆን እኛ እያለ የሚናገር፣ እኛ እንደዚህ አድርገን፣ እኛ ነገ እንደዚህ ሆነን፣ እኔና አንቺ ነገ ተለውጠን እንጂ እኔ ብቻ የሚል ከሆነ አይ ከዚህ ወንድ ከምንም አትሰሪ። በፍጹም ማጣት የሌለብሽ ነገ ህልሜ ወይ ደግሞ ማሳካት የምፈልገው ነገር ብሎ በሚያስቀምጣቸው ግቦችና መድረስ በሚፈልግባቸው ስፍራዎች ላይ አንቺንም የሚያካትት ከሆነ ቶሎ ሰራ አድርጌ በዚህ መንገድ ቀይሬ ነጋችንን እንደዚህ እናደርገዋለን። ናይስ ወንድ ነው። ነገ ግን እንደዚህ ብናደርግ ምን ትያለሽ ማለት በዚህ መንገድ ብናስኬደው እንደዚህ ብናደርገው፣ አየሽ ንግግሮች ውስጥ አንቺ ያለሽ ማለት ነው። የጋራ ሴት አላችሁ። ለምሳሌ ነገ ምን ትፈልጊያለሽ፣ ምን ማሳካት ትፈልጊያለሽ ብሎ ይጠይቅሻል። ከዛ ደግሞ የሱን ራዕይ ያመጣና ከአንቺ ሐሳብ ጋር ያቀናል። ለምሳሌ አንቺ በጊዜ መውለድ፣ በጊዜ ማግባት፣ የሆነ ቤት መግዛት፣ መኪና ብቻ የፈለገውን ነገር ይብሻል። የሆነ ነገር ህልም ይኖርሻል። ከዛ የራሱን ህልም ያመጣውና ደግሞ ከአንቺ ጋር ማች አድርጎት ይሄ ነገር አሪፍ ነው፣ ጥሩ ነው፣ እንደዚህ ብናደርገው እንደዚህ ነው። እንዳታጭው ይሄንን ወንድ አንቺ የምታነሻቸውን ሐሳቦች ዝም ብሎ ሪጀክት እያደረገ እየመለሰ አይ የሚያዘገኝ ግን ከአንቺ ጋር አብሮ ጊዜያዊ ነገር ማሳለፍ የሚፈልግ ከሆነ ደግሞ እንግዲህ መንቃት ነው ያለብሽ ለማለት ፈልጋለሁ ማለት ነው። አስቀድሜ ይሄን ነገር ነግሬያችኋለሁ። አሁን እንግዲህ ነገርኳችሁ እነዚህ 4 ነገሮች ያሉትን ወንድ በፍጹም ማጣት የለባችሁም። ብትችሉ ቶሎ ተጋቡ ለማለት ፈልጋለሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ